አምሮብሻል። ከትላንቱ ዛሬ ቀለል በጣም የለም ያለሽ ታዲያ የለም ማለት ነው። ለወጣ ስል ነው የመጣችሁት። እንዴት ናችሁ? ሰላም ነው አለ። እንዴት ነው? ሰላም ካሜራ አስከተላችሁ መጣችሁ? አዎ ያው እንዳሳዘንኩሽ እንዳስቀየምኩሽ ምናምን አውቃለሁና ጀስት እኔ ነግሬሽ ነበር በዛ ሰዓቱ አንቺም ተቻኩለሽ ተናደሽ ምናምን ስለሄድሽ ነው እንጂ እኔ ጀስት ነገሮችን እናጣራ ምንድነው ያዩትን ነገር ለነሱ ማሳይቻቸው አዝነዋል በጣም ላንቺም ማሳይቻለሁ ከካሜራ ጀርባ እንደምትረጂኝ ተስፋ አደርጋለሁ። በእርግጥም ትረጂኛለሽ። አሁን ስለዛ ነገር ማውራት አልፈልግም። በቃ ጨርሰናል ማለት ችግር የለውም። በቃ አንተ በተረዳው መንገድ ተረዳሃል። በቃ አለቀ ማለት በቃ እኔም ልሂድ እናንተም የእውነት አይደለም። ምን መሰለህ እኔ ከዚህ በኋላ መጨቃጨቅ አልፈልግም። እንደምንጨቃጨቅም እኮ አይደለም እኔ የመጣሁት እኮ ያለውን ነገር ላስረዳሽ ነው። ገብቶሻል? በዛ ሰዓት እኔ ልትረጂኝ ይገባል። ምክንያቱም እንዴት ነው ብዙ የተፈጠሩ ነገሮች አሉ ምናምን ከዚህ በፊት ቀለበት ላሰርልሽ ሞክሬ ነበር ምናምን አሁንም ደግሞ የድጋሚ ሲፈጠር እኔ ምንም ነገር አልፈልግም ከዚህ በኋላ ምንም አይነት ምንም ይገባኛል። ስሜትሽ እረዳለሁ። አሁን ምንድነው የምትረዳው? ምንም የምትረዳው ነገር የለም። በቃ ጨርሰናል እናንተ ከዚህ በኋላ እኔም 10 ጊዜ ይሄ አንዴ መሄድ አንዴ መምጣት አንዴ መሄድ አንዴ መምጣት ይሄን ነገር ሁሉን ነገር አብረን ሆነን መፍታት እንችል ነበር። አንተ ነው ያልፈለከው እኮ አንተ ነህ ብቻ እንደሆነ ያደረከኝ እኮ ነገሮችን አብረን መፍታት እየቻለን አይደለም። እና እኔ ሳታምነኝ ሄደ ዛሬ ደግሞ መተህ እንደዚህ አይነት ነገር ስትል ሰላምሽ ቀርቻለሁ። ሰላምሽ ቀርቻለሁ። ያዩት ነገር ብታይ አንቺም በጣም ከባድ ነው። ብቻለ ቀለበት ነው እኮ ማድረግልሽ። ሄለን ያቡ ኪራ ንገሯት። እኔ ምን ላደርግ እችላለሁ? በዛ ሰዓት ነገር አይቼ በቃ አልሰማም። እኔ ምንም ሰማው ነገር የለም። በቃ ከዚህ በኋላ ምንም ህይወት ውስጥ በጣም የሚደክመው ነገር መጠበቅ ነው። በጣም ደስ የሚለውም ነገር ደግሞ የጠበቁትን ነገር ማግኘት የለፉበትን ነገር ፍሬ ማየት ነው። የጠበቁትን ነገር በቅርቡ ከሚያገኙት የታገሉለትን ነገር ደግሞ ፍሬውን ከሚያዩት ወገን ያርጋችሁ። ጤንነትሽን ጠብቂ። ጤንነት ሀብት ነው። ሚስጥርሽን ለማንንም አትናገሪ። ፕላንሽን ከማንንም ጋር አታውሪ። ጤንነትሽን ጠብቂ። እንዳልኩሽ ሀብትሽ ነው። ለመቼም ወጣት ሆነሽ ቆንጆ ሆነሽ አይሰልቅም። እድሜ ይጨምራል፣ ውበት ይረክፋል። ስለዚህ እህቴ ራስሽን ተንከባከቢ። ሰዎች በህይወታችን ውስጥ ይመጣሉ ይሄዳሉ። ይህ የህይወት ሀቅ እንጂ አደጋ አይደለም። ህይወት ባስ ብትሆን የትኛውም ባስ እንደሞላ ከመድረሻው ላይ አይደርስም። በየፌርማታው ሰው ያስወጣል፣ በየፌርማታው ሰው ያስገባል። ህይወትም ልክ እንደ ባስ ከብዙ ሰው ጋር በብዙ የህይወት መንገድ ታገናኘናለች። ታዲያ ከሰው ጋር መገናኘት እንዳለ ሁሉ መለያየትም የህይወት አንዱ አካል ነው። ታዲያ ይህ ከሆነ በየፌርማታው ሰው ማስገባት ማስወጣት እንልመድ። መድረሻቸው በደረሰ ቁጥር ልባችን አይሰበር። የመውረጃ ፌርማታው ላይ የደረሰን ሰው በየትኛውም ጨዋታና ቀልድ አብሮን እንዲሄድ ማድረግ እንደማንችለው ሊሄድ ያለንን ሰው አትሄድ ቅር ማለት ትርፉ ከንቱ ድካም ነው። ሹፌሩ አንዱ ወርዶ ሌላኛውን አላስገባም እንደማይለው ሁሉ እኛም አንድ ሰው ሄዷል ብለን በራችንን መዝጋት ተገቢ አይደለም። የህይወታችን ሹፌር እኛ ነን። ሹፌሩ እስካለ ድረስ ሰው ወጣም ሰው ገባም ባሱ መሄዱን አያቆምም። ሴት ልጅ በጣም ጀግናና ጠንካራ ስትሆን ወንድ እኮ ነሽ ለምንድን ነው የሚባለው? ሴት እኮ ነሽ ነው መባል ያለበት እንዴ። የህይወትን ከባዱን ውጣ ውረድ እኮ የምታሳልፈው ሴት ልጅ ናት። የጥንካሬ ምሳሌ እኮ ሴት ልጅ ናት። የጀግንነት ምሳሌ እኮ ሴት ልጅ ነች። ለምንድን ወንድ እኮ ነች የምትሉን? ጠንካራ ስንሆን ስታዩን ሴት እኮ ነሽ በሉን። አንቺ እኮ ሴት ነሽ፣ አንቺ እኮ ጀግና ነሽ መባል ነው ያለብን እንዴ። ምን ማለት ነው? ወንድ እኮ ስም ነው። ሴት እኮ ነሽ በሉን። እኛ የጥንካሬ ምሳሌዎች ነን፣ የጀግንነት ምሳሌዎች ነን ሴቶች። ኦኬ። ስለዚህ አጠራሩ እንዲቀየር እንፈልጋለን። ባይ